በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ ዮሐንስ መጥምቀ መለኮት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ዘውትር ወደ እናንተ የምንለቅላችሁን መንፈሳዊ ትረካዎች በየዕለቱ እንድታገኙ እንዲሁም ሰብስክራይብ፣ ላይክ እና ሼር እንድታደርጉ አገልግሎቱን ለሌሎች ክርስቲያኖችና ወንድሞች እንድታስፋፉ ስንል በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። ቅዱስ ዮሐንስ በበርካታ መንገዶች ከነቢዩ ኤልያስ ጋር ተያይዟል። ነቢዩ ሚልክያስ ስለ ቅዱስ ዮሐንስ መምጣትና መንገድ ጠራጊነትም ሲናገር እንዲህ ብሎም ነበር። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ቴስብያዊውን ኤልያስን እልክላችኋለሁ። እርሱም የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። ሚልክያስ 4:5። መልአኩ ቅዱስ ገብርኤልም የቅዱስ ዮሐንስን መወለድ ለአባቱ ለዘካርያስ በቤተ መቅደስ ሲያበስረው እንደዚህ ብሎት ነበር። እርሱም የአባቶችን ልብ ወደ ልጆች የከሃዲያንንም ሐሳብ ወደ ጻድቃን ዕውቀት ይመልስ ዘንድ ሕዝብንም ለእግዚአብሔር የተዘጋጀ ያደርግ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። በዚህም ምክንያት ሕዝቡ ከመሲህ መምጣት በፊት የኤልያስን መምጣት ይጠባበቁ ነበር። ለምሳሌ ጌታችንን ደቀ መዛሙርቱም ጻፎች ኤልያስ አስቀድሞ ይመጣ ዘንድ አለው ለምን ይላሉ ብለው ይጠይቁት ነበር። ጌታችንም ኤልያስ ይመጣል ብሎ የተነገረው ስለ መጥምቁ ዮሐንስ መሆኑን እንዳስረዳቸው እነርሱም እንደተረዱ ቅዱስ ማቴዎስ ይነግረናል። ማቴዎስ 17 ከቁጥር 11። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አሁን ኤልያስ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ፈጽሞ መጥቷል፣ የወደዱትንም አደረጉበትም እንጂ አላወቁትም። ከዚህም በኋላ ደቀ መዛሙርቱ ስለ መጥምቁ ዮሐንስ እንደነገራቸው አወቁ። ከአንድ ታላቅና ታዋቂ ሰው በኋላ የሚነሱ ደጋግ ሰዎችን በዚያ በታላቁ ሰው ስም መጥራት በትዕቢተኞች ውስጥ የተለመደ ነው፣ በትንቢተኞችም የተለመደ ነው። ለምሳሌ ቅዱስ ዳዊት እስራኤላውያን የሚወዱትና ትልቅ ቦታ የሚሰጡት ንጉሣቸው ነው። ቅዱስ ዳዊት ካለፈም በኋላ እግዚአብሔር ደጋግ ነገሥታትን እንደሚያስነሳላቸው ለእስራኤል ተስፋ ሲሰጥ ዳዊትን አስነሳቸዋለሁ ይላቸውም ነበር። ባሪያውም ዳዊት በላያቸው ላይ ንጉሥ ይሆናል፣ ለሁሉም አንድ እረኛ ይሆንላቸዋል እንዳለ ሕዝቅኤል 37 ከቁጥር 24። ለእግዚአብሔርም ለማስነሳላቸውም ንጉሥ ለዳዊትም ይገዛሉ። አሁንም የተደረገው ይህ ነው። አይሁድ ኤልያስን በጣም ይወዱትና ያከብሩትም ነበር። አሁንም ድረስ ያሉ አይሁዳውያን የፋሲካን በዓል በሚያከብሩበትም ዕለት ለማዕድ ሲቀመጡ ለኤልያስ ብለው
አንድ ቦታ ይተዋሉ። የወይን ጠጅ የተመላ ብርጭቆም ያስቀምጣሉ። የቅዱስ ዮሐንስ መምጣት ኤልያስ ይመጣል ተብሎ የተነገረውም ለዚህ ነው። እንደ ኤልያስ ያለ የኤልያስን አይነት ሥራ የሚሰራ ነቢይ ይወጣል ማለት ነው። ቅዱስ ገብርኤልም ለካህኑ ለዘካርያስ የተናገረው ይህንኑ የሚያመለክት ነው። በኤልያስ መንፈስና ኃይል በፊቱ ይሄዳል። በእርግጥም ቅዱስ ዮሐንስና ነቢዩ ኤልያስ ብዙ የሚያመሳስላቸውም ነገሮች አሉ። አለባበሳቸው የነቢዩ ኤልያስ አለባበስ በሁለተኛ መጽሐፈ ነገሥት እንዲህ ብሎ ተገልጿል። እነርሱም ሰውየው ጸጉራም ነው፣ በወገቡም ጠፍር ታጥቆ ይዞር ነበር አሉት። እርሱም ቴስብያዊውን ኤልያስ ነው አለም። ሁለተኛ ነገሥት ምዕራፍ 1 ከቁጥር 8። ትምህርታቸው ያመሳስላቸዋል። የሁለቱም ነቢያት ትምህርት ትኩረታቸው የእስራኤል ሕዝብ ኃጢአታቸውን ትተው ወደ እግዚአብሔር እንዲመለሱ ማድረግ ሲሆን የሁለቱ ተግሣጽ የተመላበትም ነበር። ለምሳሌ ያክል ነቢዩ ኤልያስ የእግዚአብሔር ከሆናችሁ የእግዚአብሔር ብቻ ሆኖ የበዓል ወይንም የጣዖት ከሆናችሁ የጣዖት ብቻ ሆኑ እያለ ጠንካራ ንግግሮችን ይናገር ነበር። ነገሥታትን መገሰጻቸው ነቢዩ ኤልያስ ንጉሡን አክዓብንና ንግሥቲቱ ኤልዛቤልን ናቡቴን ርስቱን ቀምተው በግፍ በማስገደላቸው ገስጿቸዋል። ቅዱስ ዮሐንስ አፈወርቅ ይህንንም አስመልክቶ ባስተማረው ትምህርት በእርግጥም የቅዱስ ዮሐንስ መጥምቅ ትርምት እጅግ የሚያስደንቅ ነበር። አይሁድንም በእርሱ ውስጥ ነቢዩ ኤልያስን እንዲያዩም አድርጓቸዋል ብሏል። የቅዱስ ዮሐንስ ክብርና ማዕረጋት እነዚህ ናቸው። ቅዱስ ዮሐንስ ክብሩ በጣም ከፍ ከፍ ያለ ነው። የክብሩ ምስክሮችም ጌታችንና መድኃኒታችን ኢየሱስ ክርስቶስ ቅዱስ ሊቀ መላእክት ገብርኤል ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህም ሲል የመጥምቁን ክብር ተናግሯል። ምን ልታዩ ወደ ምድረ በዳ ወጥታችኋል? ከነፋስ የተነሳ የሚወዛወዘውን ሸምበቆ ነው? ወይንስ ምን ልታዩ መጥታችኋል? ቀጭን ልብስ የለበሰ ሰውን ነውን? እነሆ ቀጭን ልብስ የሚለብሱማ በነገሥታት ቤት አሉ። ምን ልታዩ መጥታችኋል? ነቢይ ነውን? አሁን እርሱ ከነቢያት እጅግ ይበልጣል። እነሆ በፊት መንገድን የሚጠርግ መልእክተኛዬን እልካለሁ ተብሎ ስለ እርሱ የተጻፈለት ነውና፣ እውነት እውነት እላችኋለሁ ሴቶች ከወለዷቸው ወገኖች ከመጥምቁ ዮሐንስ የሚበልጥ አልተነሳም። ማቴዎስ 11 ከቁጥር 7 እስከ 11። ሊቀ መላእክት ቅዱስ ገብርኤልም እንደዚህ ሲል ክብሩን ተናግሮለታል። እርሱ በእግዚአብሔር ፊት ታላቅ ይሆናል። ብፁዕ ቅዱስ አቡነ ሽኖዳም የቅዱስ ዮሐንስን ክብርና ከፍ ከፍ ማለት እንደዚህም ይላሉ። በመንፈስ ቅዱስ የተመላም ስለሆነ ቅዱስ ዮሐንስ ከፍ ከፍ አለ ይላሉ። ከመጥምቁ ዮሐንስ በፊት
የእግዚአብሔር መንፈስ ወደ ብዙ ሰዎች መምጣቱም ተጽፏል። ለምሳሌ ያክልም ሳሙኤል ሳኦልን ቀብቶ ባነገሰው ጊዜ የእግዚአብሔር መንፈስ በእርሱ ላይ ወረደ ተብሏል። አንደኛ ሳሙኤል 10:10። ሳሙኤል ዳዊትን በንግስና በቀባውም ጊዜ የእግዚአብሔር መንፈስ ከዚያ ጀምሮ በዳዊት ላይ መጣም ተብሏል። የእግዚአብሔር መንፈስ ከሶምሶን ጋር ይሄድም ነበር ተብሎ ተጽፏል። መሳፍንት 13:24። ይሁን እንጂ የእግዚአብሔር መንፈስ መልቶታል የተባለ ግን ማንም አልነበረም። መጥምቁ ዮሐንስ ግን በመንፈስ ቅዱስ የተመላ ነበር። የከበረና ታላቅ በመሆኑ አንዱም ምክንያት ነው። በመንፈስ ቅዱስ የተመላው ግን መቼ ነበር? በመንፈስ ቅዱስ የተሞላው ገና በማኅፀን ሳለ እናቱ ኤልሳቤጥ የእመቤታችንን የሰላምታ ድምፅ በሰማችበትም ቅጽበት ነው። ኤልሳቤጥም የማርያምን ሰላምታ በሰማችም ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። ሉቃስ 1:14። መልአኩ ቅዱስ ገብርኤል ከእናቱ ማኅፀንም ጀምሮ መንፈስ ቅዱስ ይመላብታል ብሎ የተናገረው በዚህ ጊዜም ተፈጽሟል። ሁለተኛውም ተጋድሎ ይህ ነው። የመንፈስ ቅዱስ ስጦታ በእኛ ሕይወት ፍሬ ሊያፈራ የሚችለው እኛ በድርጊታችንና በተጋድሏችን ስንጠብቀው ስንንከባከበውና ስንሰራበት ነው። ቅዱስ ዮሐንስ መጥምቅ ይህንን በሚገባም አድርጓል። ቅዱስ ዮሐንስ ያደገው በበረሃ ውስጥ በብሕትውና በብቸኝነት የግመል ፀጉር እየለበሰ አንበጣና የበረሃ ማር ብቻ እየተመገበም ነው። ብፁዕ ቅዱስ አቡነ ሽኖዳ እንደዚህ ብለው ተናግረዋል። እርሱ በበረሃ ውስጥ ጸሎትንና ተመስጦን፣ ድፍረትንና ፍርሃት አልባነትን፣ ጥንካሬንና እምነትን ተምሯል። እግዚአብሔር እመቤታችንን አምላክን ጸንሳ ለመውለድ በቤተ መቅደስ እንዳዘጋጃት እርሱን ደግሞ ለመንገድ ጠራጊነት ተልእኮውን በበረሃም አዘጋጅቶታል። እኛም የእነዚህ ነገሮች ባለቤት ለመሆን የብቸኝነትንና የትህርምትን ጊዜ የምናሳልፍበት የራሳችን በረሃ ያስፈልገናል። የቅዱስ ዮሐንስ ማረጋቶች። ከዚህ በመቀጠልም የቅዱስ ዮሐንስን ማረጋት የተወሰኑትን ቀጥለን እንመለከታለን። መጥምቀ መለኮት፣ መለኮትን ማጥመቅ። ጌታችን መድኃኒታችን ኢየሱስ ክርስቶስን በማጥመቁ ነቢይ ከኔ በፊት የነበረውና ከኔ የሚበልጠው ይመጣል ብሎ ትንቢት በመናገሩም፣ ካህን ሕዝቡን በማጥመቁ ወንጌላዊ ያስተማረው ትምህርት ለነቢይነቱ ይመጣል ይወለዳል ብቻም ሳይሆን መጥቷል፣ ተወልዷል፣ እነሆ በመካከላችሁ ቆሟል የሚል ለመሆኑ ለነቢያቱ ለቅጣት ምርኮን፣ ለስጦታ ደስታ ምድረ ከነዓንን ሳይሆን ለቅጣት የዘላለም ሕይወትን፣ ለስጦታ መንግሥተ ሰማያትንና ገሃነመ እሳትን ማስተማሩ የሥነ ምግባር ትምህርቱም እንደ ወንጌል ትሩፋትን የሚሰብክ በመሆኑም ጭምር ነው።
ርዕሰ አውደ ዓመት ቅዱስ ዮሐንስ መጥምቅ በብሉይ ኪዳንና በአዲስ ኪዳን መሸጋገሪያ ላይ የነበረ ነቢይ በመሆኑ የዓመቱ መጀመሪያና የዘመን መለወጫም በዓል በሆነው መስከረም 1 ቀን የእርሱ መታሰቢያ እንዲደረግለት በዓሉም ቅዱስ ዮሐንስ ተብሎ እንዲጠራ አባቶቻችን ወስነዋል። ቅዱስ ያሬድም በድጓው ውስተ ርዕሰ አውደ ዓመት ተጽፈ ተስካርከ ባርከኒ እንሳ በረከተከ፣ መታሰቢያህን በርዕሰ አውደ ዓመት ተጻፈ በረከትን አገኝ ወስድም ዘንድ ባርከኝ ብሎ ምስጋናና ጸሎት ደርሷል። ከዚሁ ጋር በተያያዘ መልካ ዮሐንስ ደግሞ ርዕሰ አውደ ዓመት ዮሐንስ ወላዴ መጥቅ ወአበቅቴ ይለዋል። ሰላም ለስርተ ርእስከ፣ የመጥቅና የአበቅቴ ወላጅ አስገኝ ማለት ነው። ይህ ስም የተሰጠው የዓመቱ ክብረ በዓላት የሚውሉባቸው ቀናትና ዕለታትን ለማስጠላት የሚጠቅሙት መጥቅና አበቅቴ የሚባሉት ቁጥሮች በዚሁ በመስከረም 1 ቀን ስለሚወጡ ስለሚሰሉም ጭምር ነው። ሰማዕት ምስክር ስለ ጌታችን አምላክነትና መድኃኒትነት እንደዚሁም ስለሆነ ስለመሰከረ በመጨረሻው ባላውያን ነገሥታት እጅ ስለተገደለ። ከነዚህ ሁሉ ስሞች የሚበልጠው ግን መጥምቅ ወይንም መጥምቀ መለኮት የሚለው ነው። ምክንያቱም ቅዱስ ዮሐንስ ካደረጋቸውና ከሆናቸው ነገሮች ሁሉ የሚበልጠው አምላክን ማጥመቁ ነው። ጌታችን ስለሱ ክብርን በተነገረ ጊዜ እውነት እላችኋለሁ ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም በማለት ይህንን ስያሜም አጽድቆለታል። ማን ታደለ አምላክን ለማጥመቅ! ቅዱስ ዮሐንስ መጥምቅ ስለኛም እንደዚህ ሆነ። ቅዱስ ዮሐንስ በየዘመኑ የነበሩ ሰዎችን ገስጾና አስተምሮ ወደ እግዚአብሔር በንስሐ አቅርቧቸዋል። እኛስ በዚህ ዘመን ያለን ሰዎች ከእርሱ ምን እንጠቀማለን? ሁለት ነገሮችን መጥቀስ ይቻላል። አንደኛ ያስተምረናል፣ ሁለተኛ ይማልድልናል። ቅዱስ ዮሐንስ በቃሉ በስብከቱ በሕይወቱና በአገልግሎቱ ዛሬም ድረስ ያስተምረናል። አንድ ሰው የድነት ጸጋ ስጦታ ከእግዚአብሔር ዘንድ ለመቀበል 3 ነገሮች ያስፈልጉታል። እነዚህም እምነት፣ ምስጢራትን መካፈልና ምግባር ናቸው። ቅዱስ ዮሐንስ በእነዚህ በ3ቱም ዙሪያ ትምህርቶችን ያስተምረናል። አንደኛ እምነት። ቅዱስ ዮሐንስ አብ ወልድን ይወልዳል፣ ሁሉን ነገር በልጁም ሰጥቶታል፣ በእጁም ባርኮታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይሆናል እንጂ ሕይወትን አያይም ያለ ምስጢረ ሥላሴን ምስጢረ ሥጋዌን ያስተምረናል። ካላመንም የዘላለም ሕይወት እንደሌለን ይነግረናል። ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ይለናል። ከኔ በኋላ የሚመጣው በመንፈስ ቅዱስና በእሳት ያጠምቃችኋል፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ያለ ምስጢራቱን ምስጢረ ጥምቀትን
ምስጢረ ንስሐንና ምስጢረ ቁርባንን እንድንካፈል ያስተምረናል። እናንት የእፉኝት ልጆች ለመሆኑ ከሚመጣው ቁጣ እንድታመልጡ ማን መከራችሁ? ለንስሐ የሚገባ ፍሬ አፍሮ እነሆ ምሳሬ ዛፎችን ሥር ሊቆርጥ ተዘጋጅቷል። መልካም ፍሬ የማያፈራ ዛፍ ሁሉም ይቆረጣልና ወደ እሳትም ይጣላልና እያለ ምግባር እንድንሰራም ያስተምረናል፣ ያስጠነቅቀናል፣ ይገስጸናል። መምህር ወመገስጽ ተብሏልና። ቅዱስ ዮሐንስ በሕይወቱም ያስተምረናል። ከቅዱስ ዮሐንስ መጥምቅ በሕይወቱ እግዚአብሔርን ያስደሰተ ከሴቶች ከተወለዱ የሚያክለው የለም የተባለለትም ስለሆነ አርአያ ልናደርገው ለዚህ ክብር ያበቃውን ነገር ልንመረምርና በመንገዱ ልንከተለው ይገባል። ከሕይወቱም ብዙ ልንማራቸው የሚገቡ ነገሮች ቢኖሩም ጥቂቶቹን ለጊዜው እናያለን። ትሑት ነው። ቅዱስ ዮሐንስ መጥምቅ ጌታ ከሴቶች ከተወለዱት ወገን የሚያክለው የለም እያለ ቢያመሰግነውም እርሱ ግን ያሉትን መልካምና ታላላቅ ነገሮች በሙሉ ችላም ብሎ እኔ የጫማውን ማሰሪያ ልፈታ የማይገባኝ ነኝ ይል ነበር። እኔ የጫማውን ማሰሪያ ልፈታ የማይገባኝ ነኝ። በዚህም ምክንያት ቅዱስ ያሬድ እንደዚህ ብሎ ደረሰለት። ዘወጠነዝ ትርሲተ ክብር ትሕትና ወፍቅ ትሕትና ወፍቅ ርእዮ በዩ ለዮሐንስ እያለ የቅዱስ ዮሐንስ የክብሩን ጌጥ የታላቅነቱን ምንጭ ትሕትናውና እግዚአብሔርን ማክበሩ መሆኑንም ይገልጻል። እመቤታችን በጸሎቷ ትሑታንን ነገር ግን ከፍ ከፍ አደረጋቸው እንዳለ ሉቃስ 1:52 እንዳለችውም እርሱ ትሑትም ሲሆን እግዚአብሔር ከሁሉ በላይ አከበረው። የቅዱስ ዮሐንስ ትሕትና ግን ምንጩ ምንድነው? ትሕትና ማለት ምንም ነገር የሌለው መሆን ማለት አይደለም። እግዚአብሔር በባህሪው ትሑት ነው። ጌታ ከኔ ተማሩ እኔ ትሑት ነኝ ይላል። የእግዚአብሔር ትሕትና ምንጩ ክቡር ባለጸጋም መሆኑ ነው። ቅዱስ ዮሐንስ ትሕትና ምንጭ የሚሆነው በእምነትና በምግባር ያጌጠ ባለብዙ ፍሬ ባለብዙ ጸጋም በመሆኑ ማንም ትሕትናን የሚፈልጋት ቢኖርም ማድረግ ያለበት ይህንኑ ነው። ባለብዙ ምግባር ባለ ትልቅ እምነትም ሆኖ ያን ጊዜ ትሕትናውም አብሮ ይመጣል። ሁለተኛው የቅዱስ ዮሐንስ መጥምቅ ትሕትና ምንጭ የእግዚአብሔርን ማንነት ባሕሪ በሚገባ ማወቁ የራሱን ማንነቱንና አቅሙን መረዳቱ ነው። እኛም ትሕትናን ገንዘብ ልናደርግ ብንወድ የእግዚአብሔርን ማንነት ባሕሪና
ክብር የተቻለንን ያክል ለማወቅ መጣር፣ ራሳችንም ዘወትር መመርመር፣ ድካማችን መረዳትና ይህንንም ደጋግመን ለራሳችን መንገር አለብን። ጸጋውን ተጠቅሞ ፍሬም አፍርቷል። ቅዱስ ዮሐንስ በእናቱ ማኅፀን ሳለ መንፈስ ቅዱስ መልቶበት ነበር። እርሱም ይህንን ጸጋውን አትርፎበታል። ብዙም ካህናቱም አመፀኞች በነበሩበት በዚያ አስከፊም ዘመን ጻድቅ ሆኖ ተገኝቷል። ለራሱ ብቻ ሳይሆን ለሌሎችም በረከቱ ሆኖም ነበር። ብፁዕ ቅዱስ አቡነ ሽኖዳም እንዳሉት ለዚህ የበቃው የበረሃና የተራሮች ልጅ በመሆኑ በብሕትውናውና በብቸኝነት እናም በትምህርት ትሕርምት መኖሩ ነው። ያንዳንዳችን ከጥምቀታችን ቀጥሎ በሚፈጸምልን ምስጢረ ሜሮን አማካኝነት መንፈስ ቅዱስ ያድርብናል። ይህንን ተጠቅመን ሥራ ለመስራት እኛም እንደ መጥምቁ የራሳችን በረሃ ያስፈልገናል። በትሕርምትና ራስን መግዛት፣ በእነዚህም መኖር አለብን። ይህንን ማድረግ የሚገባቸውና የሚችሉትም በገዳም ያሉ ሰዎች ብቻም አይደሉም። በዓለም የምንኖር ሰዎችም ብቻችንን የምንሆንበትና በጾም፣ በጸሎት፣ በተመስጦ ቅዱሳት መጻሕፍትን በማንበብ ራሳችን በመመርመር የምናሳልፈው ጊዜን በመመደብ ቅዱስ ዮሐንስ አፈወርቅ በወጣትነት ዘመኑ እንዳደረገው መኖሪያ ቤታችንን ገዳማት ማድረግ እንችላለን። ሁኔታዎችም እያመቻቸን ወደ ተለያዩ ገዳማት እየሄድን ጊዜ ማሳለፍም ጠቃሚ ነው። ከዚህም በተጨማሪ ምግባችንን፣ መጠጣችንንና ልብሳችንን በልክ እያደረግን መጥምቁን ባለ ብዙ ፍሬ በሆነበት ጎዳናው ልንከተለው ይገባል። በአገልግሎቱ ያስተምረናልና። ብፁዕ ቅዱስ አቡነ ሽኖዳም ከቅዱስ ዮሐንስ መጥምቅ አገልግሎት ልንማራቸው የሚገቡ በርካታም ቁም ነገሮች አሉ በማለት የሚከተሉትን ይዘረዝራል። ቅዱስ ዮሐንስ ያገለገለው ለአጭር ዓመት ነው። በዛ ቢባል ከ6 ወር ያልበለጠ ጊዜ ብቻም ቢሆንም በርካታ ስራዎችን ሰርቶም አልፏል። እኛም አገልግሎታችን ልንመዝኑ የሚገባን በርዝመቱም ሳይሆን በጥልቀቱ፣ በውጤታማነቱ፣ በሚያፈራው ፍሬና በሚያመጣውም ለውጥ ነው። ቅዱስ ዮሐንስ ሲያገለግል ዓላማው ሰዎችን ከእግዚአብሔር ጋር ማገናኘት እንጂ ሰዎችን በእርሱ ዙሪያ መሰብሰብና መክበር አልነበረም። ቅዱስ ማቴዎስ በወንጌሉ እንደሚነግረን ከኢየሩሳሌም፣ ከመላው ይሁዳ በዮርዳኖስ ዙሪያ ባለው ነገር ሁሉ ሰዎች ወደ እርሱ ይጎርፉም ነበር። እርሱ ግን እኔ በውሃ ለንስሐ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃችኋል እያለ ሰዎቹ እርሱን እንዲከተሉ ሳይሆን የጌታችንን መምጣት ተስፋም እንዲያደርጉ የሚያደርግ ትምህርት ያስተምራቸው ነበር። በዚህም ምክንያት የቅዱስ ዮሐንስ ደቀ መዛሙርት በኋላ ወደ ቤተ ክርስቲያን ገብተዋል። የመጀመሪያዎቹ ጌታችንን የተከተሉት ደቀ መዛሙርት የዮሐንስ ደቀ መዛሙርት ነበሩ። ስለዚህ በዚህ ዘመን መታጀብ፣ በሕዝብ መከበብ ለሚያስደስተን
የእግዚአብሔርን ሳይሆን የእኛን ተከታዮች እንደ ፈሪሳውያን ለምንፈልግ አገልጋዮች ትልቅ ተግሳጽና ትምህርት ነው። በማግስቱ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር እንደገና በዚያው ቦታ ጌታችን በተጠመቀበት ቦታም ነበር። ጌታ ኢየሱስ ክርስቶስም በዚያም ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርቶችም ይህንን ሲናገር ሰምተው ጌታችን ኢየሱስን ተከተሉት። የሐዋርያት ሥራ መጽሐፍም በርካታ ዮሐንስ ደቀ መዛሙርት የነበሩና የእርሱን ጥምቀት የተጠመቁ ሰዎች በቀላሉ ወደ ክርስቲያኖች ማህበር አንድነት እንደተቀላቀሉም ያስረዳል። ሰዎች ወደ ቅዱስ ዮሐንስ መጥተው መምህር በዮርዳኖስ ካንተ ጋር የነበረው ስለ እርሱም የመሰከርክለት ሰው ሁሉ ወደ እርሱ እየሄደ ነው ባሉትም ጊዜ እንዲህ ሲል መለሰ። ከላይ ካልተሰጠው በቀር ማንም አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ እናንተ ራሳችሁ ትመሰክራላችሁ። ሙሽራይቱ የሙሽራው ነች። ድምፁን ለመስማት ባጠገቡ የሚቆመው ሚዜ ግን የሙሽራው ድምፅም ሲሰማ እጅግ ደስ ይለዋል። ያ ደስታ የኔ ደስታ ነው። እርሱም አሁን ተፈጽሟል። እርሱ ሊልቅ እኔ ግን ላንስ ይገባል አለ። እውነት ነው። ሙሽራይቱ ቤተ ክርስቲያን የሙሽራው የክርስቶስ ነች። አገልጋዮች ሚዜ ናቸው። ስራቸው ሙሽራይቱን ወደ ሚዜው ማቅረብ ነው። ቅዱስ ዮሐንስ ሲያገለግል በድፍረት ነው። እርሱ በነበረበት ወቅት ሄሮድስ አንቲጳስ የወንድሙ ሚስት አግብቶ የሚገስጸው ጠፍቶም ነበር። ሄሮድስ ይደልወከ ከመ ታውስብ ብእሲተ ፊልጶስ ብለውም ገስጾታል። ቅዱስ ዮሐንስ ግን በበረሃው ሳለም ደፋር ለሰው ፊት የሚያዳላ መሆን ተምሮ ነበርና ገብቶም ገሰጸው። የወንድምህን የፊልጶስን ሚስት ታገባ ዘንድ አይገባም አለው። ብፁዕ ቅዱስ አቡነ ሽኖዳ እንደዚህ ይላሉ። ከአገልግሎቱ ሊያዘገየው ወይንም ሊያስተጓጉል የሚችል ቢሆንም እንኳ ተገቢውን ነገር ከማድረግ ወደ ኋላ አላለም። አስተሳሰቡም እንደዚህ ነው። እግዚአብሔር እንዳገለገለ እንደርሱም ፈቃድ ከሆነ አገለግላለሁ፣ ካልሆነም የእርሱ ፈቃድ ይሁን። ዋናው ነገር እውነትን መመስከር ነው። ቅዱስ ዮሐንስ ስለ እውነት ራሱን አሳልፎ ቢሰጥም ከሞተ በኋላ ቢሆንም የትምህርቱ ድምፅ ሄሮድስን ሲወቅሰው ኖሯል። እውነት ነው። በመጀመሪያ ደረጃ ከሞተ በኋላም ቢሆን ራሱ 18 ዓመት ዙራም አስተምራለች። 15 ዓመት አስተምራለች። ሄሮድስም ከሞተ ተነስቶ የሚመጣ እስኪመስለው ድረስ ይፈራው እንደነበር ቅዱስ ማቴዎስ በወንጌሉም ጽፏል። በዚያ ጊዜ የአራተኛ ክፍል ገዢ የነበረው ሄሮድስ ስለ ኢየሱስ ዝናም ሲሰማ ባለሟሎችንም እንዲህ ከሆነ መጥምቁ ዮሐንስ ከሞት ተነስቶ መጥቷል ማለት ነው፣ የሁሉ ድንቅ ታምራት በእርሱ የሚደረገውም ለዚህ ነው አላቸው። ቅዱስ ዮሐንስ ያማልደናል። ቅዱስ ዮሐንስ ዛሬ እኛ እግዚአብሔር ለወዳጆቹ በሰጠው ቃል ኪዳን መሰረት በጸሎቱ ከእግዚአብሔር ያማልደናል። ቤተ ክርስቶሳውያንም ዘውትር ሰአል ለነ ዮሐንስ አስተምህር ለነ ዮሐንስ፣ ዮሐንስ ሆይ ለምንልን ትለዋለች። በአንተ ዮሐንስ መጥምቅ፣ በእንተ ዮሐንስ መጥምቅ ማረነ፣ ስለ ዮሐንስ ስትል ማረን እያለች ትጸልያለች። እኛ ገድሉንና መልኩን በመጸለይ
መታሰቢያው በሚደረግበት ጊዜም በስሙ ዝክር በመዘከር ቸርነት በማድረግ በረከትን ለማግኘት ልንተጋም ይገባናል። ማንም ከነዚህ ከታናናሾቹ ቀዝቃዛ ውሃ ብቻ በደቀ መዛሙርቶቼ ስም ቢያጠጣ እውነት እውነት እላችኋለሁ ዋጋው በሰማይ አይጠፋበትም እንዳለ ማቴዎስ 10 ከቁጥር 42። የቅዱስ ዮሐንስ ረድኤቱ በረከቱ አማላጅነቱ ጸሎቱም በእኛም በመላው ሕዝበ ክርስቲያን ላይ